ጋይስ ዛሬ ምሽት እጅግ የሚያስደስት ዜና ነው የሰማነው። እኔ እንኳን ቀደም ብዬ ሰምቼዋለሁ። የጃኒ ጉዳይ ነው። የአዶናይም አለ። እጅግ በጣም ደስ ብሎኛል። እንኳን ደስ አላችሁ። እኔ ሞድሻለሁ። እኔና አመሰግናለሁ። መጽሐፍ ቅዱስ ትመስላለች ስትታይ። አይ እየተንቀሳቀሰ መጽሐፍ ቅዱስ አይደለም። መጽሐፍ ቅዱስ አይደለም። መገመት ነው በቃ የምወደው እኔ። በስማ በጣም ያምር አገኘኋት። አሜሪካ ልንሄድ ነው ዛሬ ማታ ማለት ነው። እንግዲህ ሻንጣዎቻችን ፓክ እያደረግን ያለ ነው። ሰላም ጋይስ፣ እንደምን አዋላችሁ፣ እንደምን አመሻችሁ። ዛሬ እጅግ የሚያስደስት ደስ የሚል ቀን ነው። እንግዲህ እኔ ቀደም ብዬ የጃኒን ጉዳይ ሰምቼ እናንተ ጋር አድርሼ ነበር። ምናልባት ያልሰማችሁ ሰዎች ካላችሁ ለማለት ነውና በጣም ደስ የሚል ነው። እንግዲህ ዛሬ እኔ ደስ ብሎኛል። እንኳን ደስ አላችሁ ለማለት ፈልጋለሁኝ። አዲስ ከሆናችሁ ሰብስክራይብ እንዲሁም ላይክ እንድታደርጉ ፈልጋለሁኝ። እንግዲህ ቻናሌ 5000 እንድናደርሰው ጠይቃችኋለሁኝ። የእናንተ ትብብር ያስፈልገኛል። እንግዲህ ሁላችንም እንቀጥል፣ ሰብስክራይብ እናድርግ ማለት እወዳለሁኝ። ወደ መጀመሪያ ቪዲዮ ላሸጋግራችሁ። ምን አይነት ተአምር ነው! ይህንን የፈጣሪ ተአምር ተመልከቱ። ይህንን የፈጣሪ ተአምር ለብዙዎች ሼር አድርጉ። ከ3 ቀናት በኋላ ከተከመረበት ናዳ ሞትን ድል ያደረገው ወጣት በዚህ ሰዓት ብዙዎችን እያነጋገረ ይገኛል። 3 ቀን ሙሉ ከተናዳው አፈር ስር ሆኖ የአፈር ክምር ተጭኖበት፣ ነገር ግን ጥቂት የመተንፈሻ ቀዳዳ ብቻ ተጠቅሞ በህይወት የተረፈ የዘመናችን ዳግማዊ አላዛር የሆነ ሰውን ተመልከቱ። እንዲህ አይነት ታምራቶች በሐዘን የደከመ ማህበረሰብን ስብራት በጥቂትም ቢሆን ይጠግናል። እግዚአብሔር ተረፍ ያላት ነፍስ እንኳን ከአሳ ነባሪ ሆድ ውስጥ ትወጣለች ሲል ፋስት መረጃ ይህንን አስነብቧል። ወቅታዊ ጉዳይ ነው ይሄ የጋሞ ጉዳይና ይሄ ወንድማችን ከ3 ቀን በኋላ ነው እንግዲህ ነፍስ ዘርቶ ከሞት የተነሳው ማለት ይቻላል። ደስ ብሎኛል በጣም። እንግዲህ ጋሞ ላይ የተከሰተው የመሬት ናዳ ጉዳይ ሁላችንም የሰማን ይመስለኛል። በጣም እጅግ አሳዛኝ ጉዳይ ነው እና ይሄ ወንድማችን ከ3 ቀን በኋላ ነው እንግዲህ እያሉ ያሉት ተገኝቶ ነፍስ እንዳለው ነው የተነገረው። እዚህ ብሎ ደግሞ ሌሎቹ እንዲገኙ በነፍሳቸው ምኞቴ ነው። ወደ ቀጣይ ቪዲዮ ላሻግራችሁ። አንድ ቀን ስራ ሲሰራችሁ አላውቅም፣ ሲያወራ እንጂ አንድ ቀን ስራ ሲሰራችሁ አላውቅም፣ ሲያወራ እንጂ ካናዳም እያለ ለንግስ ስለምናየው ኢትዮጵያም እያለ ስለምን ነው የምናየው? ኢትዮጵያ ሆኖ ስራ አልሰራ። ምንድነው ስራው? ንገሪኝ። ምንድነው እሱ ስራ? 3 ልጆች ከጎዳና ስራን የተባልሽው እርዳታ አልተባልሽም። ስራው ምንድነው? ወስአው ምንድነው? ስራ አላሰራሩ። አንድ ነገር ልንገር፣ ለምንድነው ይሄን ነገር ለማስተራብነት ለምንድነው ያልተጠቀምከው? ለማስተራብነት ለምን አልተጠቀምከው? ሁን የሚያወራው ትክክል ነው። ዛሬ እግዚአብሔር ስራ ምንድነው? አንተ እኔ ስራ አለኝ፣ የራሴ ፕሮፌሽን አለኝ፣ የራሴ ቴንክ ዩ ዳሶላ አስኪው የሱ ስራ ምንድነው ነው ጥያቄ ነው የጠየቅኩት። እኔ ሞድሻለሁ። እኔና አመሰግናለሁ። መጽሐፍ ቅዱስ ትመስላለች ስትታይ። አይ እየተንቀሳቀሰ መጽሐፍ ቅዱስ አይደለም። መጽሐፍ ቅዱስ አይደለም። መገመት ነው በቃ የምወደው እኔ። በስማ በጣም ያምር አገኘኋት። እስኪ እኔማ ገምቻለሁ እኮ ግን መጽሐፍ ቅዱስ አይደለም። የሆነ ነገር ነው። የሆነ ነገር ነው ውስጡ መጽሐፍ ቅዱስ አይደለም። የሆነ ነገር ነው እንግዲህ መጽሐፍ ቅዱስ ያህል እስኪ በጣም ዋናው ነው የሰጠሽው። ናይስ ዋው ቴንክ ዩ እኔ እናት በደንብ አነባለሁ። ይኸው ላነብም እያሰብኩ ነበር። በላይ አመሰግናለሁ። እሺ ጋይስ እንደምትመለከቱት ዲቻ ሊስትሮ ሊወርድ ነው፣ ቦራ ማለት ነው። በጣም ብዙ ሰዎች አሉ፣ ብዙ ልጆች ይመጣሉ። አሁን ደግሞ ከዲቻ ቦይስ ጋር ሆነን 2 ሊስትሮ የሚሰሩ ልጆች ልንመርጥ ነው። እነዚህ 2 ሊስትሮ የሚሰሩ ልጆች ማለት ነው ይህ እድል እናመቻችላቸዋለን ማለት ነው። ኦራይ አቢሲኒያ ባንክ ላይ አካውንት ክሬት ይደረግላቸዋል። በየቀኑ የሰሩት ብር ደግሞ ወደዚህ ዲፖዚት ይደረጋል ማለት ነው። አሪፍ ሀሳብ አይደለም? ስለዚህ አብረን እንምረጥ ከነዚህ ሰዎች ልጆች ያሉት 2 ልጆች እንምረጥ። 2 ሰው እንመርጣለን። ሃይ እናንተ ትመርጣላችሁ። እናንተ ኤክስፒሪየንስ አላችሁ። ከኔ በላይ እኮ እናንተ ኤክስፒሪየንስ አላችሁ። እናንተ ልምዱ ስላላችሁ እናንተ ትመርጣላችሁ። ኑ ጋይስ አሁን እንደምትመለከቱት ዲቻ ሊስትሮ በቦራ ገጥመነዋል ማለት ነው። እቺ ቦታ ነች እንግዲህ
ስራ መቼ እንደምንከፍት እነግራችኋለሁ። እኔ እየመጣችሁ እዚህ ጫማችሁ ማጸዳት ትችላላችሁ። ስፔሻሊ ወደ ቦራ ስትመጡ ማለት ነው። የሚገርም ኤክስፒሪየንስ የሚገርም ካስተመር ሰርቪስ ታገኛላችሁ። 2 ልጆች መርጠን ደግሞ እዚህ ፉል ታይም ስራ ልናስቀጥር ነው ማለት ነው። ከአቢሲኒያ ጋር ባንክ ጋር በመተባበር አካውንት ክሬት ተደርጎላቸው እቺ ዲቻ ሊስትሮ እንግዲህ D001 ትባላለች። የመጀመሪያው ዲቻ ሊስትሮአችን ነች። ሁለተኛ ደግሞ እማዋ ሱፐር ማርኬት ጋር ይገኛል። 24 ሰዓት ሙሉ ነው የሚሰራው። ይሄኛው ደግሞ 12 ሰዓት ሙሉ ይሰራል። ቦራ ከፍቶ እስከሚዘጋ ድረስ ይኖራል እዚህ ማለት ነው። በጣም ነው ደስ የሚለው። እንግዲህ እንደዚህ አይነት ዲቻ ሊስትሮዎች እየሰራን በአዲስ አበባ ሙሉ እንበትናለን ማለት ነው። አንደኛ ለአዲስ አበባ ውበት ነው። ሁለተኛ ወጣቶች ከስራ አጥነትና ከበረንዳ አውጥተን ወደ ተሻሻለ የስራ እድል እናመጣቸዋለን። ቤተሰቦቻቸውም ያግዛሉ ማለት ነው። አያችሁ በጣም ደስ የሚል አላማ ነው። አዶናይ ፋውንዴሽን በቅርቡ ተከፍቶም እንደዚህ አይነት ዲቻ ሊስትሮዎች 1000 ዲቻ ሊስትሮ እንደምናቋቁም እርግጠኛ ነኝ። እሺ ናስተግባስቲ በስማ ጋይስ እንደዚህ ብለን ብንሄድ ይሻለናል እኛ እዚህ ብለን ብንሄድ አይሻል? ታዲያስ ባይ ዘ ዌይ ጋይስ ሊስትሮ የሚሰራው ማለት ነው እዚህ ጋር ነው ቁጭ የሚለው። ካስተመሩ ደግሞ እዚህ ጋር ጫማ መጥረጊያ እዚህ ጋር አለች። ይሄ ውሃ ስፖንጃቸው የሚያጸዱበት ፎጣቸው የሚያጸዱበት ደግሞ እዚህ ጋር ነው ያለው። ድሬን ያደርጋል። እስከ 80 ሊትር ውሃ መያዝ ይችላል። ታንከር ከላይ ያለው ማስቀመጥ ይችላል። እዚች ጋር ደግሞ እቃዎች ምናምን ቁጭ ያደርጋሉ። ስቶቭ አለው እንደምትመለከቱት። ያው አሁን ስቶቭ ሊያወጣ ነው ምግባቸው አሙቀው መስራት ይችላሉ እዚህ ጋር ማለት ነው። ኤሌክትሪክም አለው እና ብዙ ሰዎች ምንድነው ያጨናነቃቸው መሰለ ኤሌክትሪክ አይዛቸውም ወይ ውሃ ምናምን ስላለ ይሄ ኦሬዲ ታሳቢ አድርገን ነው የሰራ ነው። ተረዳችሁ? ወይ በነገር ላይ አሉሚኒየሙ የሚሆን እዚህ ተጠቃሚናቸው ኤኒ ማቴሪያል ከኤሌክትሪክ ጋር ምንም አይነት ግንኙነት የላቸውም። ስለዚህ እና ሱፐር ማርኬት ሚኒ ሱፐር ማርኬት በሏት እቺ ሚኒ ማርኬት ነች እቺ። በነገራችን ላይ እቺን ማለት ነው አሁን ለምሳሌ አንድ ጫማ በጣም ውድ ጫማ አለ አይደል 100 ምናምን ሺህ ብር የሚሸጥ 200 ሺህ ብር የሚሸጥ እዚህ ላይ ቢሞላው የሆነ ሚሊዮን ብር ቀማል ይችላል። ታዲያስ አስበው የሰውየው ማይንድ ሴት የሰው ማይንድ የልጁ ማይንድ የወጣቱ ማይንድ ነው የሚጠይቀው። የፈለጉት ነገር መሸጥ ይችላሉ እዚህ በቃ ባሉበት ቦታ አይተው ማለት ነው። let's go ደስ ይላል። ከዛ እዚህ ጋር ሶኬት አለ 2 ሶኬት አለ እዚህ ጋር በጣም ዘመናዊ ኪችን ካቢኔት ነው የተሰራው። እስኪ ይሄኛው ማይገባ ገብቶ ያው እንደምታየው በጣም ዘመናዊ ኪችን ካቢኔት ነው። ኪችን ካቢኔት አላቸው። እዚህ ጋር ምግባቸውን ያኖራሉ። ስቶር ማድረግ ይችላል። ስቶር ማድረግ እንዲችሉ ነው። አሁን እዚች ቤት ላይ አንድ ስቶር አለ። አንድ የምግብ ስቶር ነው። እዚህ ጋር ውድ ነገሮች የሚያስቀምጡበት ነው። እዚህ አንተ ስር ላይ ስቶር አለ። የሊስትሮ እቃዎች እዚህ ጋር ማስቀመጥ ይችላል። ስቶር አለ። ሌላ አለ። አሁን የኛው ስቶር ዴይ ቱ ዴይ የሚጠቀሙበት ባይዘው ፓምፓ አሳያቸው ጋይስ። ከኔ ጋር ጀምር ናፒ ከኔ ጋር ጀምሪ ጋይስ። ዲቻ ሊስትሮ ለየት የሚያደርገው ነገር ደግሞ ማለት ነው ፓምፕ አለው። አያችሁ ውሃ ድሬን ማድረግ ይችላል ማለት ነው። ምንም የሚፈስ ውሃ አይኖርም። የተጠቀሙት ውሃ ወደ ላይ ይወጣል። በጣም ነው የሚገርመው። እነዚህ ኮንትሮል ስዊች አለው ኤሌክትሪክ ኮንትሮል። አሁን ከዋናው ፓወር የሚመጣውን ስታብላይዘር እንትን ይላል። እዚህ ጋር ማብሪያ ማጥፊያዎች በጣም እዚህ ቤት ውስጥ 4 ሶኬቶች አሉ። እዚህ ጋር አለ፣ እዛ 2 አለ፣ እዚህ ጋር አለ። ይሄ ማለት ነው ዋይፋይ መቅጠም ይችላሉ እዚህ እንዴ። ያኛው አንዱ የዋይፋይ አንዱ የቻርጀር እዚህ ጋር የሚቀመጥ ሰው ቦክሱን ይዞ መጥቶ ቻርጀር እንዲያደርግ በጣም ኢፋውን ይልጅ ቻርጀሮች አይታችሁ ታውቃላችሁ። የፓወር ባንክ ጋር በጣም ብዙ እንትን ያለ አንዱን ያመጣና እዚሁ ጋር ይሰካዋል። በጣም ከሰካ በኋላ ልክ ሰው ሲመጣ ቻርጅ ያደርጋል። በቃ ኤንድ ዘን ዋይፋይ ያደርግለታል። ሰው በቃ እየተጠቀመ ጫማው እንትን ማድረግ ነው ማለት ነው። ቶሎ ካልሄደስ ነው ውጣ ትባላል። የቅድሙ ልጅ አይታችሁታል። ተደጋጋሚ ቪዲዮ ሰርቼበታለሁኝ። ነገር ግን ምናልባት ይሄንን ቪዲዮ ስላገኘሁትኝ ነው ይሄንን እንግዲህ ያመጣሁትኝ ማለት ነው። አዶናይ ስራ አይሰራም ይላሉ አንዳንድ ሰዎች። እኛ ምን ሰርተን እንደሆነ አላቅም። ነገር ግን አዶናይ እንግዲህ አሁን ያየነው ነገር አለ። ሊስትሮ ቀላል ስራ አይደለም። ብዙ ብር የሚመረትበት ስራ ነው። ምናልባት ካላወቅ ነው እኔ እንጂ አላቅም። ነገር ግን ይህንን እድል የፈጠረው እንግዲህ አዶናይ ነው ማለት ነው። ዘመናዊ የሊስትሮ ስራ ከፍቷል ማለት ነው። ብዙ ሰዎችን ብዙ ልጆች እንግዲህ ወላጆቻቸው፣ ልጆቻቸው፣ ዘመዶቻቸው ጠቅላላ ሊያግዙበት የሚችል ስራ ፈጥሮላቸዋል
ማለት ነው። እንግዲህ የአዶናይ ስራው ምንድነው ከተባለ እንግዲህ ስራ መፍጠር ነው ስራው። ይህንን እድል ነው እንግዲህ ሰው ያላገኘው ማለት ነው። እና እጅግ በጣም ደስ የሚል ነገር ነው። ሰው የሚፈልገው መንግስት አንድ ሀገር ላይ ወሳኙ ነገር ስራ ፈጣሪነት ነውና አዶናይ ደግሞ ይህንን ነገር ነው እያደረገ ያለው። ሰው እንግዲህ ቁጭ ከማለት ስራ ስትፈጥርለት አንድ ሰው ይሁን ሁለት ሰው ስራ ሲገኝ እንግዲህ አንድ ሰው ለስንት ሰው ነው የሚያስተዳድረው ብሎ ማሰብም ስላለ ማለት ነው። እና በጣም ደስ ይላል። እንግዲህ አዶናይ ዛሬ ወደ አሜሪካ ሄዷል ይመስለኛል እና ይህንን ወርት የሚለውን የገቢ ማሰባሰቢያ ጀምሮ ነበር። እንግዲህ በጣም እጅግ የሚያስደስት ነው። እኔ በጣም ነው ልቤ እየተነካ ያለው። ለምን መሰላችሁ? ይሄ የኔ ፍላጎት ስለሆነ ነው። እንግዲህ ይሄ እንዳለው ነው ማገዝ ነው አይደል ስራው። እንግዲህ የኔ ፍላጎት ብዙ ፍላጎት አለኝ። ለምሳሌ አንዳንድ ጎዳና ላይ ወድቀው ያሉ ልጆችን ማገዝ እጅግ እፈልጋለሁ። አቅም ቢኖረኝ ፈጣሪ ፈቅዶ ይህንን እድል ባገኝ እንግዲህ ወድቆ ያሉ መሬት ላይ ብርድ ላይ ፀሐይ ላይ ያሉ ወንድሞቼ ምናልባት ትናንሽ ወንድሞቼ አሉ፣ እናቶቻችን አሉ በየጎዳናው ላይ እጅግ የሚያሳዝን ላይፍ ነውና ምናልባት እነዚህ ወንድሞቼ ትዝ ስለሚሉኝ ነው እንግዲህ ይሄንን ነገር እየደገፍኩት ያለሁትኝ ማለት ነው። አቅም ቢኖረኝ ይሄንን ባደርግ ደስታዬን አልችለውም። ይሄንን ሳላደርግ እኔ እንደሰው ባልኖር መርጣለሁኝ። እውነቴን ነው የምላችሁ። ይሄንን ደግሞ በእርግጠኝነት አሳካዋለሁ ብዬ አስባለሁ ከፈጣሪ ጋር ማለት ነውና እንግዲህ የአዶናይ ቪዲዮ ወደ አሜሪካ የሚሄድበት አለ ዛሬ ደግሞ ከዛ ቀጥሎ የጃኒ አለ። ግን ከጃኒ ቪዲዮ ልጀምርና ወደ አዶናይ እንዞራለን ማለት ነው። የኔ ፍቅር የኔ ስስት ጃኒዬ እህቴ የምወድሽ ልጄ ስስት ጂጂ ያምናለች። ጃኒ ሽንኩርት ናት፣ ሽንኩርት ከሌለ ወጥ አይጣፍጥም ብላለች። እኔ ደግሞ ጃኒ ጨው ናት፣ ማጣፈጫ ቅመም ናት። ቅመም ይሁንሽ ልጅ። የወጥ ግብአቶች አበዛውኝ እንዴ? አበዛንባት እንዴ? ኤኒዌይስ በጣም ነው የምንወድሽ እኛ እህቶችሽ፣ በጣም ነው የምናከብርሽ፣ በጣም ነው ስስት የምንልልሽ እና ተመለሽ ያለ ነው ሚዲያ ላይ እንደዚህ አይነት ነገር ሲፈጠር ያው ሰው በሁለት ይከፈላል። ከዛ በኋላ ደግሞ ሞራል ሊነካ ይችላልና የኔ እህት ምንም ሞራልሽ አይነካ። አንቺ ልባም ሴት ነሽ፣ ትንሽዬ ልጅ ሆነሽ አስተዋይ ድንቅ ልጅ ነሽና እንወድሻለን። የምን ቤት ዘግቶ መጥፋት፣ የምን ጥቁር ለብሶ ማቀርቀር። ቀና በይ እህቴ፣ እኛ ሁሌ ከጎንሽ ነን። ካስፈለገ ሰልፍ ራሱ እንወጣለን ላንቺ። የጃኒ አካውንቷ ተመልሷል። እግዚአብሔር ይባረክ። አሁን ጥያቄው ምንድነው? መግባት ትችላለች ወይ ነው? ይሄው ፖስት አለች ራሱ ፕሮፐር ያ በሚስ ኢንፎርሜሽን በምን እንዳስጠፉባት ተጽፎ ተከፍቶላታል። እግዚአብሔር ይባረክ። እንኳን ደስ አለሽ ጃኒዬ። ጃኒ በጣም ደስ ይላል። እግዚአብሔር አለ። በጣም ያለ ጥፋታችሁ ለምትገፉ ሰዎች እግዚአብሔር አለ። ብጮህ ደስ ይለኝ ነበረ፣ ግን ልጮህ እንዴ ጋይስ? አይ ጩኬ ጨርሼ ነው የመጣሁት። እሺ አሁን ደስታዬ ላካፍላችሁ ነው የመጣሁት። እግዚአብሔርን እኔ በጣም ደስ ብሎኛል ዛሬ። እኔ እንዴት እንደዋልኩኝ እኔ ነኝ የማውቀው እግዚአብሔርን። እና ይሄ አካውንት እንዲከፈት ላደረጋችሁ ብዙ በቃ የቲክቶክ ማህበረሰብ ነው ማለት ይቻላል ባጭሩ። እና ሁላችሁም ተሳትፋችሁበት ነበርና እንዲከፈትልኝ ብዙዎቻችሁ በጣም ጥራችሁልኛል። በጣም አመሰግናለሁ። ቴንክ ዩ ሶ ማች። የምስጋና ቪዲዮ ነው በቃ ይሄ። ማርያምን በጣም ነው የማመሰግነው እና ወዳችኋለሁ። ከጎኔ ለነበራችሁ ሁላችሁንም እግዚአብሔር ጨማምሮ ይስጣችሁ፣ በምትወዱት ነገር ያስደስታችሁ። ማርያምን ሌላ ምንም አልልም እና ወዳችኋለሁ። ጃኒ አካውንት ኢዝ ባክ የ
አካውንት መመለሱን ተከትሎ እጅግ ብዙ ሰው ደስታውን እየገለጸ ነው ያለው። እኔ በበኩሌ እንኳን ደስ አለሽ፣ ደስ ብሎኛል። ያው መከፈቱ እንደማይቀር ትንሽ ለመረዳት እንችል ነበረ። ምክንያቱም የተወሰኑ መረጃዎች ስለነበረን ማለት ነው። እንኳን ደስ አለሽ ጃኒ፣ በጣም ደስ የሚል ዜና ነው እንግዲህ ዛሬ የሰማነው ያንቺን ጉዳይ ማለት ነው። እና እንኳን ደስ አለሽ። ወደ ቀጣዩ ቪዲዮ አዶናይ እንግዲህ ወደ አሜሪካ ዛሬ ይሄዳል። ሄርትወርት የሚል ያስጀመረው የህፃናት የልብ ህሙማንን ለመርዳት ያዘጋጀው ነው። ይሄ እንግዲህ እርዳታ ለማሰባሰብ ነው እየሄደ ያለው። በጣም እጅግ ደስ የሚል መልካም እድል እንዲገጥመው ምኞቴ ነውና እሱ ላሳያችሁና እኔ እንግዲህ ከወዲሁ እሰናበታለሁ። አዲስ ከሆናችሁ ሰብስክራይብ አድርጉ። ቻናሌ 5000 እንዲደርስ ሩጫው እንጀምር። ሁላችሁንም ይሄንን ቪዲዮ የምትመለከቱ ሰዎች ሰብስክራይብ በማድረግ 5000 እንዲደርስ እናድርግ ለማለት እወዳለሁኝ። እንኳን ደስ አላችሁ። አሸንፈናል ማለት እችላለሁኝ። መልካም ምሽት ይሁንላችሁ። ጋይ ዛሬ አሜሪካ እየሄድኩ ነው። ዛሬ ማታ ነው የሚሄደው አሜሪካ እና በቃ ጀስት እንዴት እንደማኮራችሁ አልገባችሁም እናንተ። እንዴት እንደማኮራችሁ አሜሪካ ልንሄድ ነው ዛሬ ማታ ማለት ነው። እንግዲህ ሻንጣዎቻችን ፓክ እያደረግን ያለ ነው። እንግዲህ ምን ማድረግ አይቻልም። ደርሰን እንመጣለን። ታሪክ ሰርተን እንመጣ ነው። አክበረት ደግሞ ፊልሟን እያየች ነው። ምን እያየች ነው ያለሽው? እና ያ ማዘርና ታስገባት። ይኸው እነዚህ 3 ሻንጣዎች ይዤ ነው የሚሄደው። ሌላ ምንም የቀረ ነገር የለም። አቢ ናሐኔም አተመቷል ካርድ ቤዛኻ ካርድ ታቴኒዮም አይዲ ምናምን አይኖ ብዙሓት ዓበይቲ እኒው ክምለስሎ ከግነከ እሺ እሺ ይዘልክ ከመጽያ ባላሽ ለምስ ብሉት ሰላዛት እሺ ናሻው እሺ كزعوا انا بزقلي ولا ايش ولا منها واي شنطه حبوطي سلامتك ايش يا سيدي مامي تشاو لابيتو ما نقرر نابي اذا قبطور اذا نيو قبطور باي ليش غلط ما بيرو ጋይስ እንግዲህ እንደዚህ ብለን ኢትዮጵያዊ መስለን እየወጣን ያለ ነው። ሪዝ ወርዴስ አሜሪካ መጣንላችሁ። ቦም 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 ቡም ቻው ባይ ቴንክ ዩ እንገናኛለን። ሰላም ነው። እሺ ሰላም እሺ ና ባይ ቻው እንገናኛለን። እሺ አዱን ኒት አንተ ልጅ አራኒ ተረጋጋ። አጣጣ በቲስታ እንዳለው ከወር በኋላ እመጣለሁ አልኳ። ባይስ እንወዳችኋለን። አይ ላቭ ዩ ሶ ማች አሜሪካ ጠብቁን። እሺ እንመጣለን። እንወዳችኋለን። አይ ላቭ ዩ ሶ ማች ቻው ባይ። ያው ምን ተሰማኝ እዲ ማለት በቃ ያያዘንኩ ነው። እግዚአብሔር ሊዳም ምንም ማድረግ አይቻልም። አይዞህ ፋሚሊ ምንም ማድረግ አይቻልም። ምን ተሰማው? በዛው ቀረ ነገር ተጠብቃለን። ቪዲዮ አይደለም የሚከፈል አይዙ ኪራምን ተሰማኝ። እኔ ልኮ ነው አሜሪካ